ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በመላው ዓለም ለምትገኙ የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን ለማለት እወዳለሁ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮች ላይ ልዩ ትንታኔዎችን አቀርብላችኋለሁ። በዛሬው ቆይታችን ላይ በሁለት አበይት ጉዳዮች ላይ አብረን ቆይታ የምናደርግ ይሆናል። የመጀመሪያው ቀዳሚ አጀንዳችን የሆነው ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን የሰጠችው እስራኤል የጦር ሰፈር ግንባታዋን በበርበራ ወደብ አቅራቢያ ላይ ልታደርግ መሆኑን ተከትሎ የተለያዩ አስተያየቶች እየተሰጡ ባሉበት በዚህ ወቅት ላይ የኢትዮጵያ መንግስት ለቀድሞ የኢትዮጵያ ባህር ኃይል አባላት ጥሪ አቅርቧል። ለቀድሞ የኢትዮጵያ ባህር ኃይል አባላት የቀረበው ጥሪ ኢትዮጵያ በቀጣዮቹ ቀናት በወደብ ላይ የባህር በሯን በማቋቋም ጭምር የባህር ላይ እንቅስቃሴዋን በይፋ ልትጀምር እንደሆነ የሚያሳዩ ምልክቶች እንደሆኑም እየተገለጸ ይገኛል። ከኢትዮጵያ መንግስት ጥሪ የቀረበላቸውና በወደቡ ላይ ለመሰማራት ዝግጅቶች እየተደረጉ ያሉ የባህር ኃይል አባላትን በተመለከተ እንዲሁም ደግሞ ኢትዮጵያ አሁን ውጥረቱ በተባባሰበት በዚህ ወቅት ላይ እንዲሁም ኢትዮጵያ ወደ ቀይ ባህር እንዳትገባ እነ ግብጽ፣ ኤርትራ እንዲሁም ጅቡቲን ጨምሮ የተለያዩ እንቅስቃሴ እያደረጉ ባሉበት በዚህ ወቅት ላይ ስለምን ለባህር ኃይል የቀድሞ ሰራዊት አባላቶች ጥሪ አቀረበች? የዚህ ጥሪ አካልስ ምንድን ነው? በዚህ ጥሪ ውስጥ የሚካተቱ ነጥቦች የትኞቹ ናቸው? ኢትዮጵያ በየትኛው ወደብ ላይ የባህር ኃይሏን ለማቋቋም እንቅስቃሴውን እያጠናቀቀች ትገኛለች በሚለው ላይ ትንታኔን ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን የሚሆነው በአፍሪካ ቀንድ ላይ ልዩ ትርምስን በመፍጠር ኢትዮጵያን እንዲሁም ደግሞ ሌሎች ሀገራት ላይ የተለያዩ ስጋቶችን በመፍጠር የአፍሪካ ቀንድ የስጋት ማዕከል እንዲሁም ደግሞ የውጥረት ማዕከል እየሆኑ የመጡት ግብጽና ኤርትራን እያስተዳደሩ የሚገኙት ፕሬዚዳንት አብዱል ፈታህ አልሲሲ እንዲሁም ደግሞ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ በስልጣን ላይ ለመቆየት የሚያደርጓቸውን እንቅስቃሴ ያጠናክረዋል። የእነዚህ ሁለቱ ፕሬዚዳንቶች ስልጣን ላይ ለመቆየት የሚያደርጉትን ጥረት በተመለከተ ሆርን ሪቪው አዲስ ትንታኔን ይዞቷል። የሆርን ሪቪውን ትንታኔ መነሻ በማድረግ እነዚህ ሁለት ፕሬዚዳንቶች በአፍሪካ ቀንድ ላይ ምን እየፈጠሩ ይገኛሉ፣ በስልጣን ለመቆየት ኢትዮጵያን መጠቀሚያ አድርጓታል የሚሉ ሀሳቦችም ተነስተዋል። እንዴትና ለምን ይሆናል በሚለው ጉዳይ ላይ ሀሳቦችን አስቀምጥላችኋለሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ አሁኑኑ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ ካደረጋችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ እጠይቃችኋለሁ። ወደ ቀዳሚው መረጃችን ተሻገርኩኝ። ላለፉት 3 አስርት ዓመታት ከቀይ ባህር ርቃ የቆየችው ኢትዮጵያ ዳግም ወደ ቀይ ባህር ለመመለስ የምታደርገው እንቅስቃሴ የመጀመሪያ ምዕራፉ ተጠናቆ አሁን ላይ ወደ ማጠቃለያ ምዕራፉ ለመዳረስ ከጫፍ መድረሳችን እየተነገረ ባለበት በዚህ ወቅት ላይ የኢትዮጵያ መንግስት በይፋ ለኢትዮጵያ ባህር ኃይል የቀድሞ አባላት በሙሉ ጥሪውን አቅርቧል። ከኢትዮጵያ መንግስት ለኢትዮጵያ ባህር ኃይል አባላት የቀረበው ጥሪ ለምን ቀረበ? ወይም ደግሞ እነዚህ የባህር ኃይል አባላት የትኛው ወደብ ላይ ሊሰማሩ ነው በሚለው ጉዳይ ላይ ሀሳቦችን አስቀምጥላችኋለሁ። በአፍሪካ ቀንድ ላይ የኢትዮጵያን የቀይ ባህር ጥያቄ የባህር በር ፍላጎት መነሻ በማድረግ የተፈጠሩ ውጥረቶች እየተጠናከሩ መጥተው አሁን ላይ ኢትዮጵያን ከቀይ ባህር ለማስቀረት እነ ግብጽ፣ ኤርትራ፣ ጅቡቲ እንዲሁም ደግሞ ሶማሊያ ገባ ወጣ በሚል አካሄድ አሰላለፋቸውን ባስተካከሉበት ቱርክ ይህንን አሰላለፍ እያጀበች ባለችበት በዚህ ወቅት ላይ በዓለም ላይ ከሚገኙ ሀያላን ሀገራት መካከል በቀዳሚነት የምትጠቀሰው እስራኤል ለራስ ገዟ ሶማሊላንድ የሉዓላዊ አገርነት እውቅና ጭምር በመስጠት ኢትዮጵያ ወደ ቀይ ባህር ለመግባት አስቀድማ ጥያቄ ያቀረበችበት የበርበራ ወደብ ላይ የባህር ኃይሏን ለማሰማራት የሚያስችላት አዲስ የስምሪት ምህዳርን የፈጠረ ክስተት እንደተፈጠረ ጭምር እየተገለጸ ይገኛል። የእስራኤል የውጭ ጉዳይ ሚኒስተር ለራስ ገዟ ሶማሊላንድ የሉዓላዊ አገርነት እውቅናን መንግስታቸው ከሰጠ ከቀናት በኋላ በርበራ ወደብ ላይ የተለያዩ እንቅስቃሴዎችን ለማድረግ ጉብኝት ማድረግ መጀመራቸውን ወይም ደግሞ ጉብኝት ማድረጋቸውንም ከቀናት በፊት በትናንትና ከትናንትና ውስጥ በነበሩ ቆይታዎች ሲገለጹ ቆይተዋል። ታዲያ የእስራኤሉ የውጭ ጉዳይ ሚኒስተር የራስ ገዟ ሶማሊላንድ መሬትን ከረገጡ በኋላ በበርበራ ወደብ ላይ ያደረጉት እንቅስቃሴ እንዲሁም ደግሞ በእስራኤልና በኢትዮጵያ መካከል እያደገ ያለው የሁለትዮሽ ግንኙነት ኢትዮጵያ ወደ ቀይ ባህር ለመግባት ስታደርግ የነበረውን እንቅስቃሴ ይበልጥ በማጠናከር ኢትዮጵያውን ላይ በይፋ ቀይ ባህርን ለመቀላቀል የሚያስችላት አዲስ አቅም ማግኘቷን የሚገልጹ መረጃዎች እየወጡ ይገኛሉ። በነገራችን ላይ ኢትዮጵያ የቀይ ባህር ጥያቄዋን ለማሳካት በምታደርገው ጥረት
ኢትዮጵያን ከቀይ ባህር ለማራቅ እንቅስቃሴ እያደረጉ የሚገኙት ግብጽና ኤርትራ የተለያዩ አጀንዳዎችን እየፈጠሩ ቢሆንም የግብጽ መንግስት ግን በቀይ ባህር በኩል ያለው ጉዳይ አሁን ላይም ወደ ኢትዮጵያ ያደላ ሀያላን ሀገራት ለኢትዮጵያ ድጋፍ እየሰጡ ያሉበት ዓለም አቀፍ ተቋማት ጭምር ኢትዮጵያን እየደገፉ ያሉበት ሁኔታ ስጋት በመፍጠሩ ምክንያት ግብጽ በአንድ ብቻ ሳይሆን በሁለት አቅጣጫ በኢትዮጵያ ላይ የተለያዩ ዘመቻዎችን እያካሄደች ትገኛለች። ከቀይ ባህር እንቅስቃሴ በተጨማሪ ግብጽ አባይ ግድብ ላይ ወይም የአባይ ውሃ ላይ ወይም ደግሞ የህዳሴ ግድብ ላይ ትኩረቷን አድርጋ ኢትዮጵያን በሁለት አቅጣጫ ለማዳከም የምታደርገውን ጥረት በሙሉ የኢትዮጵያ መንግስት በዲፕሎማሲ እንቅስቃሴ በወታደራዊ አቅም ግንባታ ጭምር እነዚህ ጥረቶች ሁሉ እያከሸፈ ዛሬ ላይ የባህር በር ማግኘት የሚቻልባቸውን እድሎችን በማስፋት እንቅስቃሴውን አጠናክሮ መቀጠሉ ጭምር እየተገለጸ ነው የሚገኘው። የእስራኤሉ የውጭ ጉዳይ ሚኒስተር ልክ በርበራ ላይ እንደደረሱ የእስራኤሉ አደገኛ የጦር ጀት ኤፍ-16 በበርበራ ወደብ አቅራቢያ ላይ ወይም ደግሞ በራስ ገዟ ሶማሊላንድ ላይ በድምቀት ሲንቀሳቀስ መታየቱ የኤፍ-16 ጀቶች ራስ ገዟ ሶማሊላንድ ላይ ያደረጉት እንቅስቃሴ እስራኤል በበርበራ ወደብ በራስ ገዟ ሶማሊላንድ ላይ የጦር ቤዟን ለመገንባት የሚያስችላትን እንቅስቃሴ እያደረገች መሆኑን በይፋ ያረጋገጠ እንደሆነ ጭምር ሲነገር ቆይቷል። የእስራኤል መንግስት በተደጋጋሚ እንደተነገረው በሚስጥራዊ መንገድ በራስ ገዟ ሶማሊላንድ ላይ ጦር ቤዛቸውን ሲገነቡ እንደነበረ ዓለም አቀፍ የሳተላይት መረጃዎችን የሚያጋራው አፍሪሜነስትን ጨምሮ ሌሎች ግዙፍ የሚባሉ የሳተላይት ምስል አቅራቢ ድርጅቶች እስራኤል አስቀድማ ራስ ገዟ ሶማሊላንድ ላይ የጦር ቤዝ ግንባታዋን አጠናክሯ መቀጠሏን የሚያሳዩ መረጃዎች እየወጡም ነበር። ታዲያ ልክ እስራኤል ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን ስትሰጥ ራስ ገዟ ሶማሊላንድ ጋር የጠበቀ ስምምነት ወይም ደግሞ ግንኙነት የነበራት ኢትዮጵያ ወደ ቀይ ባህር የምትጠጋበትን እድል እንደምታገኝ እንዲሁም ደግሞ የራስ ገዟ ሶማሊላንድ የበርበራ ወደብ ላይ የባህር ኃይሏን ለማሰማራት የሚያስችል እድሎች እጇ ላይ እንዳሉ ጭምር ሲገለጽ ነበር። ከኢትዮጵያ በኩልም ከፍተኛ የሆኑ የፌዴራልና የክልል ባለስልጣናትን ጨምሮ የተለያዩ የኢትዮጵያ ባለስልጣናት በበርበራ ወደብ ላይ ተደጋጋሚ ጉብኝት ሲያደርጉ ነበር። እነዚህ ሁሉ የነበሩ ጉብኝቶች በተጨማሪ ደግሞ ከፍተኛ ቁጥር ያላቸው የተለያዩ ኮንቴነሮች ከራስ ገዟ ሶማሊላንድ የበርበራ ወደብ ተነስተው ወደ ኢትዮጵያ ሲገቡም ታይቷል። እነዚህ ሁሉ በአጭር ጊዜ ውስጥ የተደረጉ ወይም ደግሞ 2 ወር ባልሞላ ጊዜ ውስጥ ሲደረጉ የነበሩ እንቅስቃሴዎች በኢትዮጵያና በራስ ገዟ ሶማሊላንድ መካከል የበርበራ ወደብ ላይ የተደረሰውን ስምምነት አሁን ላይ ተፈጻሚነቱ የሚረጋገጥበት ወቅት መዳረሱን በይፋ ያረጋገጠ ጉዳይ እንደነበረ ነው። በነገራችን ላይ እስራኤል በራስ ገዟ ሶማሊላንድ ላይ ያደረገች ያለችው ወታደራዊ ዝግጅት ለዓለም ብቃቷን ከማሳየት በተጨማሪ በእስራኤልና በኢትዮጵያ መካከል ያለው ዲፕሎማሲ ግንኙነት ኢትዮጵያ በበርበራ ወደብ ላይ እንደምትመጣ በይፋ ያረጋገጠ እንደነበረም ጭምር ሲነገር ቆይቷል። የእስራኤልን እንቅስቃሴ በማስቀጠል የተባበሩት አረብ ኤምሬትም በተመሳሳዩ ከኢትዮጵያ ጋር ግንኙነት እንዳላት ይታወቃል። የአሜሪካ መንግስትም በበርበራ ወደብ አቅራቢያ ላይ በራስ ገዟ ሶማሊላንድ ላይ ያላቸው ፍላጎት ኢትዮጵያ በበርበራ ወደብ ላይ ልትገነባ የምታስበውን የባህር ኃይልን እውነታነትና መገንባትን የሚያረጋግጡ እርምጃዎች እንደነበሩ ጭምር ሲገለጽ ቆይቷል። የኢትዮጵያን የቀይ ባህር ጥያቄ እየደገፉ የሚገኙት እስራኤልና የተባበሩት አረብ ኤምሬት እንግዲህ ከራስ ገዟ ሶማሊላንድ ጋር ያላቸውን የዲፕሎማሲ ግንኙነት ከማሳደግም በተጨማሪ በበርበራ ወደብ ላይ ያደረጉት ያሉት እንቅስቃሴ ኢትዮጵያ በበርበራ ወደብ ላይ የባህር ኃይሏን ልታቋቁም ትችላለች በሚል ስጋት ላይ ኢትዮጵያን ከራስ ገዟ ሶማሊላንድ ወደቦች ለማራቅ እየተንቀሳቀሱ የሚገኙት እነ ኤርትራን፣ ግብጽ፣ ጅቡቲን ወጥመዳቸውን ሁሉ እንዳፈረሰባቸው የሚያሳዩ እንቅስቃሴዎች እየተደረጉ ነው ያሉት። የእስራኤል ከፍተኛ ባለስልጣናት ወደ ሶማሊላንድ የሚያደርጉት ጉብኝት ጎን ለጎን ደግሞ የተባበሩት አረብ ኤምሬትስ ባለስልጣናት አዲስ አበባ ድረስ በመምጣት ከኢትዮጵያ ውጭ ጉዳይ ሚኒስቴር እንዲሁም ደግሞ ከተለያዩ ባለስልጣናት ጋር በጋራ እየመከሩ ነው ያሉት። እነዚህ ሁሉ ተጠራቅመው ባሉበት በዚህ ወቅት ላይ እንግዲህ ኢትዮጵያ ራስ ገዟ ሶማሊላንድ ላይ የበርበራ ወደብ ላይ የባህር በሯን ወይም ደግሞ የባህር ኃይሏን ለማቋቋም የሚያስችላትን እድሎችን እንደተጎናጸፈች እየተነገረ ባለበት በዚህ ወቅት ላይ ነው የኢትዮጵያ መንግስት ለቀድሞ የኢትዮጵያ የባህር ኃይል አባላት ጥሪውን ያቀረበው። የቀድሞ የኢትዮጵያ የባህር ኃይል አባላትን አሁን ላይ ለምን መጥራት አስፈለገ? ከነሱ ደግሞ በተሻለ ደግሞ አሁን ላይ ባለፉት 7 ዓመታት በኢትዮጵያ ባህር ኃይል ላይ የተሰሩ የሪፎርም ስራዎች፣ አዳዲስ ስልጡኖች፣ የተደረጉ ምልመላዎችስ እነሱስ ምንድነው ሊሆኑ የሚችሉት ነገር በሚለው ላይም ደግሞ የተለያዩ ሐሳቦች እየተሰነዘሩ ይገኛሉ። የኢትዮጵያ መንግስት ለኢትዮጵያ የቀድሞ የባህር ኃይል አባላት ያቀረበው ጥሪ በነገራችን ላይ እነዚህ የቀድሞ የኢትዮጵያ የባህር ኃይል አካላት የምንላቸው ልናመሰግናቸው የሚገባ ምናልባትም ሌሎቻችን እኛ ኢትዮጵያውያን
ከቀይ ባህር መራቃችን ከሚሰማንና ከሚያመን ህመም በላይ በውቅያኖሱ ላይ መንቀሳቀስ የለመዱ ወደ ቀይ ባህር ገብተው ያዩ በጀልባዎች ሲንቀሳቀሱ በመርከብ ሲንቀሳቀሱ የነበሩ ኢትዮጵያ ቀይ ባህርን ያጣችበትን አጋጣሚ በተግባር ያዩ የአይን ማኝ የሆኑ ያለቀሱ ያዘኑ በተለያዩ ሀገራት ላይ አሁን ላይ በስደት የሚገኙ ሀገር ውስጥም ያሉ ባለፉት 3 10 ዓመታት ከ30 ዓመታት በላይ ለሚሆን ጊዜ ውስጣቸው በቁጭት ሲንተከተክ የነበሩ ሲቆጩ የነበሩ ሲያዝኑ የነበሩ ኢትዮጵያ የባህር በር ማጣት የለባትም ወደ ቀይ ባህር ዳግም መመለስ አለብን የሚሉ ሀሳቦችን ሲያንጸባርቁ የነበሩ የቀድሞ የኢትዮጵያ ባህር ኃይል አባላት አሁን ላይ የኢትዮጵያ መንግስት ጥሪ ማቅረቡ እነዚህ አባላት ያላቸው የጦር ልምድ ቀይ ባህር ላይ ያለውን ጂኦፖለቲካዊ አቀማመጥ የፖለቲካ ሁኔታ የጦር ሁኔታ በአግባቡ የተረዱ የውሃ አካሉን ባህሪ አጥብቀው የሚያውቁ ኤርትራና ግብጽ ዛሬ ድረስ ኢትዮጵያ ወደ ቀይ ባህር እንዳትጠጋ እየፎከረች ያለችውን ጅቡቲን ጨምሮ በቀይ ባህር ላይ ያላቸው ስትራቴጂካዊ አካሄድን የሚያውቁ ስትራቴጂካል የሆነ ምላሽ መስጠት የሚችሉ ሳይንሳዊ የሆነ ምላሽ መስጠት የሚችሉ ያለውን የቀይ ባህር ምህዳር በአግባቡ የተረዱት እነዚህ የኢትዮጵያ የቀድሞ የባህር ኃይሎች ዛሬ ላይ የቀረበላቸው ጥሪ የናፈቁት ቀይ ባህርን ዳግም እንዲያዩ ከማስቻሉን በተጨማሪ የባህር ኃይል ሲቋቋም በፊት የነበረው ላይ የተሰሩ አፕዴቶች የተጨመሩ ዘመናዊነቶች ብቻ ሳይሆን የኢትዮጵያ ባህር ኃይልን ከነሙሉ ክብሩ ዛሬ ላይ ለመመለስ በሚደረገው ጥረት ላይ ያላቸው አስተዋጽኦ ከፍተኛ ነው ተብሎም ይታመናል። የኢትዮጵያ ባህር ኃይል ባለፉት 7 ዓመታት በነገራችን ላይ አስገራሚ የሚባል ለውጥ አይቷል። የቢሮ ስራዎች ብቻ ሳይሆን የጦር መርከቦችን ጨምሮ ወደ ውጭ ሀገር ሁሉ ተልከው ስልጠና የወሰዱ ሰልጣኞችን ያካተተ እንቅስቃሴ ነበር። አሁን ላይ የኢትዮጵያ ባህር ኃይል የኢትዮጵያ መንግስት ጥሪ ካቀረበላቸው የቀድሞ የባህር ኃይል አባላቶች ጋር ተያይዞ የሚነሳው ከቀናት በፊት ብቻ ሳይሆን የኢትዮጵያ ቀይ ባህር ጥያቄ ከተነሳበት ጊዜ ጀምሮ የኢትዮጵያ ከፍተኛ የጦር ጀነራሎች በተደጋጋሚ ኢትዮጵያ የቀይ ባህር አካል እንደነበረችና ኢትዮጵያን ወደ ቀይ ባህር ለመመለስ ጭምር የሚደረጉ ጥረቶች ሊከፈል የሚገባቸው መስዋዕትነቶች ተከፍለው ኢትዮጵያ ወደ ቀይ ባህር መመለስ እንዳለባት የኢትዮጵያ የጦር ጀነራሎች ሲገልጹ ቆይተዋል። እንደውም የኤርትራ መንግስት ባለስልጣናት እኮ ኢትዮጵያ ያቀረበችው የቀይ ባህር ጥያቄ የጦር ጀነራሎቻችን አጀንዳ ብቻ አድርገው የወሰዱበት አይነት አጀንዳን ጭምር እንዲያራግቡ ያስገድዳቸው ሁኔታ ነበር። ኮዝ የኢትዮጵያ የጦር ጀነራሎች ኢትዮጵያ ቀይ ባህር ላይ በነበረችበት ወቅት ላይ የነበራትን ሚና አጥብቀው የሚያሳዩ ጉዳዮችን በአግባብ የተረዱም ስለነበሩ ዴናውን ላይ ለኢትዮጵያ ባህር ኃይል የቀድሞ አባላቶች ጥሪ ሲደረግላቸው ባለፉት 15 ቀናት ብቻ ሳይሆን ባለፉት ወራት ላይ ከአዲስ አበባ በርበራ ወደብ ሲደረጉ የነበሩ ጉብኝቶች የኢትዮጵያ ከፍተኛ ባለስልጣናት በርበራ ወደብ ላይ ሲያደርጉት የነበረው ጉብኝት የእስራኤል ባለስልጣናት በበርበራ ወደብ አቅራቢያ ላይ የጦር ቤዝ ለመገንባት የሚያደርጉት ጥረት አሜሪካ የወታደራዊ ምሽጓን በርበራ ወደብ ላይ ለመገንባት ያደረገች ያለችው ጥረት የተባበሩት አረብ ኤምሬት በርበራ ወደብ ላይ ያላት ሚና አሜሪካ እስራኤል የተባበሩት አረብ ኤምሬት እና ኢትዮጵያን በአንድ አሰላለፍ ወይም ደግሞ በአንድ ጎራ እንዲሰለፉ ያደረጋቸው ሲሆን ይህ ደግሞ ከነሱ ጋር እየተባበረች የቀይ ባህር ደህንነትን አስጠብቃለሁ ብላ ዋጋ እየከፈለች ያለችው ኢትዮጵያ በርበራ ወደብ ላይ የባህር ኃይሏን ለመቋቋም የሚያስችላት ነው። እዛ በርበራ ወደብ ላይ የሚቋቋመው የኢትዮጵያ ባህር ኃይል ደግሞ ከ30 ዓመታት በፊት በከፍተኛ ቁጭት ውስጣቸው የሚሰለሰሉ የቀድሞ የኢትዮጵያ የባህር ኃይል ጀነራሎች የተለያዩ ኃላፊነት ያላቸውን ሰዎች ቁጭታቸውን የሚወጡበት ኢትዮጵያ ዳግም ወደ ቀይ ባህር መቀላቀል እንደምትችል ጭምር ማሳየት የሚችል የመጀመሪያ ምዕራፍ ስራ እንደሆነ የተገለጸው። ስለዚህ ቀኑን ኤግዛክት ቀን ይሄ ቀን መባል ባይቻልም ኢትዮጵያ ግን በጥቂት ቀናት ውስጥ የባህር ኃይሏን በራስ ገዟ ሶማሌላንዱ የበርበራ ወደብ ላይ እንደምታሰፍር ኮንፊርም የተደረጉ ውስጣዊ ሂደቶች ስላሉ የኢትዮጵያ መንግስት ለቀድሞ የኢትዮጵያ የባህር ኃይል አመራሮች ጥሪውን አቅርቧል። ወይም ደግሞ በባህር ኃይል ሲታተፉ ለነበሩ አካላት ዳግም እንዲመጡ ጥሪ ቀርቦላቸዋል ማለት ነው። በነገራችን ላይ እዚህ ጋር ጥሪ መቅረቡ ለነሱ ጥሪ መቅረቡ የክብር ጉዳይ ነው። ለኛ ደግሞ የሀገር ባለውለታዎች 30 ዓመት ሙሉ ሲታመሙ 30 ዓመት ሙሉ ሲያለቅሱ የነበሩ ኢትዮጵያ እንዴት ከቀይ ባህር ትወጣለች እነዚህ ስግብግብ መሪዎች ሀገራችንን ክብሯን አሳጧት ብለው እያዘኑ ለሚገኙት የባህር ኃይሎቻችን ክብራቸውን በአግባቡ የምንሰጥበት የናፈቁት ውሃ አካል ላይ ዳግም ያን ውሃ የሚነኩበት የናፈቁት ባህር ላይ ዳግም
በጀግና ሰራዊታቸው ታጅበው የሚቆሙበትን እድል የሚያጎናጽፍ ነው። ስለዚህ የኢትዮጵያ መንግስት ለቀድሞ የኢትዮጵያ የባህር ኃይል አመራሮች ያቀረበው ጥሪ በበርበራ ወደብ ላይ የኢትዮጵያ የባህር ኃይል ለመቋቋሙ ጉዳይ አይቀሬ መሆኑን በይፋ ያሳየ ነው። ከዛ በተጨማሪ ቅድም እንደነገርኳችሁ ጀነራሎቹ ተዘጋጁ የሚል መልእክት አስተላልፈዋል። በነገራችን ላይ ሜጀር ጀነራል ታደሰ ገመቹ ቅርብ ጊዜ ጠላቶቻችን ሴራ ያጣነውን የባህር በር ዳግም የምናገኝበት ጊዜ ነው፣ ስለዚህ ትውልድ እንዲዘጋጅ ጥሪ ያቀርባል። ይህ ጥሪ ትውልድ ብቻ ነው ብላችሁ እናንተ ትውልድ እዚህ ሶሻል ሚዲያ ላይ የሚቀር ትውልድ ወር ደግሞ በንግግር ብቻ የሚቀር ትውልድ ብቻ ሳይሆን የኢትዮጵያን የቀይ ባህር ጉዞ የሚደግፍ የትኛውም አካል የቀድሞ ሰራዊት የሚሆን የትኛውም አካል ጭምር እንዲዘጋጅ ነው ጥሪ የቀረበው። ስለዚህ እስራኤል ጦሯን ስታንቀሳቀስ እስራኤል በርበራ ወደብ ላይ ሄዳ የጦር ቤዟን እየገነባች ባለችበት ሁኔታ አሜሪካም ደግሞ የቀይ ባህር ደህንነትን አስጠብቃለሁ ብላ ከኢትዮጵያ ጋር በደረሰችበት ስምምነት አማካኝነት የኢትዮጵያ ባህር ኃይል በርበራ ወደብ ላይ እንደሚቆም ያሳየ ነው። ታዲያ የኢትዮጵያ መንግስት ለኢትዮጵያ የቀድሞ የባህር ኃይል አባላቶች ያቀረበው ጥሪ ኢትዮጵያን የተላለፈው ትኩሳቱ ቁጣው ግን የነደደው አስመራ እንዲሁም ደግሞ ካይሮ ላይ ነው። ይሄ ለምን ሆነ ስትሉ ደግሞ ኤርትራና ግብጽ ከጅቡቲ ጋር በማበር ጅቡቲ መጠቀም ያደርገው ኢትዮጵያ ወደ ቀይ ባህር አትጠጋም። በተደጋጋሚ ዓለም አቀፍ ተቋማትን ጥሪ አቅርባለች። ግብጽ እኮ ሶማሊያ እንኳን እንደ ግብጽ አልጮችም። የራስ ገዟ ሶማሊላንድ ሉዓላዊነቱ ቅና ሲሰጥ የጮችበት ዋነኛ ምክንያቷ ኢትዮጵያ የባህር ኃይሏን እዛ ላይ ታቋቁማለች፣ ወደ ቀይ ባህር ትመለሳለች። ደን በአባይ ውሃ የደረሰባቸው ሽንፈት ሁለተኛ ዙሩ ደግሞ በቀይ ባህር ላይ ይደገማል የሚል ስጋት ነው። ኤርትራ አሰብ ወደብን ይዛ ድጋሚ ደግሞ ኢትዮጵያ የራስ ገዟ ሶማሊላንድ ወደቦች እንዳትጠቀም እየታገለች ያለችው አይቀርልኝም የሚል ነገሮች ነው። ታዲያ አሁን ላይ ኢትዮጵያ በራስ ገዟ ሶማሊላንድ ባህር ላይ የባህር ኃይሏን ስታቋቁም ቀጣዩ ደግሞ የመጀመሪያ ምዕራፉ ተጠናቆለት በተጠንቀቅ የቆመው አሰብ ወደብ ላይ የባህር ኃይሏን ታቋቋመች። ለዚህም የአሰብ ወደብን የኤርትራን ስነ ምህዳር የተረዳ የኤርትራን የውሃ አካላት ባህሪን የሚያውቅ የቀድሞ የኢትዮጵያ ባህር ኃይል አመራር ያስፈልጋል። መረዳት የሚችል የውሃ ባህሪውን ማወቅ የሚችል የኤርትራ መርከቦች እንቅስቃሴን መረዳት የሚችል የትኛው ስትራቴጂክ አቅጣጫ ለኛ ጥቅም እንደሚሰጥ ማወቅ የሚችሉ የሀገር ጥቅም ማስጠበቅ የሚችሉ ኃይሎች ያስፈልጋሉ። ይሄን ለማድረግ እንግዲህ የኢትዮጵያ መንግስት ለቀድሞ የኢትዮጵያ የባህር ኃይል አመራሮች ጥሪውን አቅርቧል። ስለዚህ ከቀናት በኋላ በርበራ ወደብ ላይ ኢትዮጵያ በይፋ የባህር ኃይሏን ታቋቁማለች። ደን ደግሞ መጀመሪያ ምዕራፉን ጨርሰን አሁን ላይ ወደ ሁለተኛ ምዕራፍ ያሻገር ነው አሰብ ወደብ ላይም ኢትዮጵያ የባህር ኃይሏን ታቋቁማለች። ታዲያ ያኔ ኢትዮጵያ ባለፉት 30 ዓመታት ከቀይ ባህር ርቃ ብትቆይም 30 ዓመታት ሙሉ ቀይ ባህር ላይ የነበረችው ኤርትራ አንድ ብቻ ሳይሆን ሌሎች ተጨማሪ ወደቦች ያሏት ኤርትራ ያልገነባችውን የባህር ኃይል ኢትዮጵያ በ7 ዓመት ውስጥ ጠንቅቃ ዘመናዊ አድርጋ ሰርታ ከነ ፈረንሳይ ከነ ሩሲያ ከነ እስራኤል ከነ አሜሪካ ጋር የተባበሩት አረብ ኤሚሬትን ጨምሮ በፈጠረችው ዲፕሎማሲ ያዘመነችው የባህር ኃይል በክብር ሲቆም እውነት የኤርትራ መንግስት ባለስልጣናት ራሳቸውን ቆም ብለው የሚያዩበት አገር ወዴት እየከተትን ነው፣ ምን አይነት መቀመቅ ውስጥ ነው ህዝቡን እየከተትን ያለ ነው ብለው ቆሞ የሚያዩበት ነው። በነገራችን ላይ ኢትዮጵያ የባህር ኃይሏን ራስ ገዟ ሶማሊላንድ ላይ ልትገነባ ነው የሚለው ዜና ከኤርትራ በተጨማሪ ደግሞ የኤርትራና የግብፅን አጀንዳ ይዘው የሚያራግቡ የባህር በር ጉዳይን እንደ ትንሽ አጀንዳ አድርገው የሰፈር አጀንዳ አድርገው የሚቆጥሩ ውስጣዊ ባንዳዎች ጭምር የባህር በር ጉዳይ ትውልድ የሚሞትለት ኢትዮጵያ ዋጋ ከፍላ በእጇ የምታስገባው ጉዳይ መሆኑን የሚረዱበት ነው። ስለዚህ በቅርቡ እንግዲህ የባህር ኃይላችን የበርበራ ወደብ ላይ በክብር የሚቆምበት ጊዜ እንደደረሰ የሚያሳዩ ምልክቶች እየበሩ ነው ያሉት፣ የዝግጅት ምልክቶች እየበሩ ነው ያሉት። እናንተ በዚህ ጉዳይ ላይ ሀሳብ አስተያየታችሁን አስቀምጡልኝ። ወደ ሁለተኛው አጀንዳችን ተሻገርኩኝ። ሁለተኛው አጀንዳችን የሚሆነው እንግዲህ በአፍሪካ ቀንድ ላይ አሁን ላይ በሁለትዮሽ ግንኙነት አጠናክረን በኢኮኖሚ አብረን ዳብረን ልማትን በጋራ እንስራ የሚል አጀንዳ ከማምጣት ይልቅ እንዴት አድርገን የኢትዮጵያን ጎረቤት ሀገራትን በመጠቀም ኢትዮጵያን ከአፍሪካ ቀንድ ውጭ እናደርጋት ወይም ደግሞ ያላትን የዲፕሎማሲ ጫና፣ የፖለቲካ ጫና፣ የኢኮኖሚ ጫና አፍርሰን ኢትዮጵያ የምትባል ሀገርን እናዳክማት እያሉ የሚያስቡት የኤርትራው ፕሬዚዳንት ኢሳያስ አፈወርቂና የግብፁ ፕሬዚዳንት አብዱል ፈታህ አልሲሲ በስልጣን ለመቆየት የሚያደርጓቸው የአገዛዝ አይነቶች ወይም ደግሞ በስልጣን ለመቆየት የሚያደርጉትን ጥረት በተመለከተ ሆርን ሪቪው አዲስ የጥናት ጽሑፍ ይዞ ቀርቧል።
ሆርን ሪቪው ይዞት የወጣው ጥናት ጽሑፍ የመሪዎች ዘይቤ በግብፅና ኤርትራ ፖሊሲ ላይ ያላቸው ተጽዕኖ በሚል ነው የመጡት። በነገራችን ላይ ኤርትራ በተደጋጋሚ የውጭ ፖሊሲዋን እንድታድስ እንድታስተካክል ከነ አሜሪካ ጭምር ጥሪ ቀርቦላታል፣ ከጎረቤት ሀገራት ጥሪ ቀርቦላታል። ግብፅን ብትሆን የኤርትራ የውጭ ፖሊሲ ተመችቷት አይደለም አሁን ላይ የሁለትዮሽ ግንኙነታቸውን የመሰረቱት። እነዚህ ሀገራት አሁን ላይ እየተጣመሩ ያሉት ኢትዮጵያ የምትባል የጋራ ጠላታቸውን ለማጥፋት ሲሉ ነው እንግዲህ እየተስማሙ ያሉት። ታዲያ በስልጣን ለመቆየት ብቻ ሳይሆን በአፍሪካ ቀንድ ላይ እያበጣበጡ በመቆየት ጉልህ ሚና መጫወት የሚፈልጉት የግብፁ ፕሬዚዳንት አብዱል ፈታህ አልሲሲ እና የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ምን አይነት አገዛዝን ነው የሚከተሉት፣ ምንስ እያደረጉ ነው በሚለው ጉዳይ ላይ እንግዲህ አንዳንድ ሀሳቦችን ከጥናታዊ ጽሑፉ ላይ መነሻ በማድረግ እገልጽላችኋለሁ። የመጀመሪያው ጉዳይ የግብፅና የኤርትራ መንግስት ተመሳሳይ የሆነ የፖለቲካ ዘይቤ ወይም ደግሞ የውጭ ፖሊሲ አካሄድ አላቸው። ተመሳሳይነት ያለው አካሄድ አላቸው። ተመሳሳይነታቸው ግን ግብፅና ኤርትራን በአንድ አይነት ሚዛን እንድንመዝናቸው አያደርገንም። ተመሳሳይ የሆነ አካሄድ አላቸው፣ ግን ውጤት ላይ ሲመጣ ሁለቱንም በአንድ ሚዛን ሊያስቀምጠን ልንመዝናቸው አንችልም። ምክንያቱም ግብፅ ከኤርትራ የተሻለ ቢሮክራሲ ያላት፣ ከኤርትራ የተሻለ ተቋማዊ ግንባታ ላይ የሰራች ስትሆን ኤርትራ በተቃራኒ እነዚህን ሁለት ጉዳዮችን የማታውቃቸው ነች። ስለዚህ እነዚህ በአንድ ሚዛን መመዘን የማይችሉ ሁለት አጋራት ወይም ደግሞ ሁለት አጋር መሪዎች በአፍሪካ ቀንድ ላይ ግጭትን ለማስቀጠልና እነሱ በስልጣን ለመቆየት በሚያደርጉት ጥረት ወይም ደግሞ እየፈጠሩት ባለው ውጥረት አማካኝነት የግብፁ ፕሬዚዳንት አብዱል ፈታህ አልሲሲ ሰፊ ቢሮክራሲን እየተጠቀሙ ወታደራዊ ተቋማቶቻቸውን አጠናክረዋል። ወይም ደግሞ የትኛውም ሀገር ጋር ኢትዮጵያንም በአባይ ጉዳይ ላይ ከኢትዮጵያ ጋር ግጭት ሲገቡ ጦር አዘምታለሁ፣ የጦር እርምጃ ወስዳለሁ የሚሉ ማስፈራሪያዎችን ጭምር እያደረጉ ያሉት ባላቸው የጦር ዝግጅት ወታደራዊ አቅም ስለሚተማመኑ ነው። በተቃራኒው ኤርትራ ደግሞ ባላት ወታደራዊ አቅም አትተማመንም። ኤርትራ በነገራችን ላይ ከየትኛውም ጠላቷ ጋር ፊት ለፊት ብቻዋን መግጠም አትችልም። የውክልና ጦርነት ውስጥ ልትገባ ትችላለች። አሁንም ከኢትዮጵያ ጋር ያለው የቀይ ባህር ግጭት እንደማያዋጣት ታውቃለች። ግን ይሄንን የቀይ ባህር ግጭት አሰብ ወደብን ለኢትዮጵያ አሳልፋ የምትሰጥ ከሆነ አጋሪ ናት ከምትላት ግብፅ ጋር ግጭት ውስጥ ትገባለች። ስለዚህ የግብፁ ፕሬዚዳንት አብዱል ፈታህ አልሲሲን አጀንዳ እያራመደ የሚገኘው የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ቢሮክራሲ ወይም ደግሞ ጠንካራ ወታደራዊ ተቋም ላይ ሳይሆን አተኩሮ እየሰራ ያለው በቀልና የትግል አካሄድ፣ ይሄ የታጣቂ ትግል አይነት ውስጥ ለውስጥ የሚደረጉ ትግሎች ደን ደግሞ ግለሰብ ተኮር የሆነ መንግስታዊ ስርዓትን የገነቡት። በነገራችን ላይ የፋይናንስ ሚኒስተሩም ባህል ቱሪዝም ሚኒስተሩም በኤርትራ የሚገኙ የትኛውም አይነት የቱሪዝም ተቋማት የሚኒስትሪ ተቋማት የምንበላቸው የትኛውም ተቋም ኢንክሉዲንግ የሃይማኖት ተቋማት የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ውሳኔ ሊወስኑባቸው የሚችሏቸው አይነት መንገዶችን ኦፕን ያደረጉ ነው። ነፃና ገለልተኛ የሚባል አይነት ተቋም የላቸውም። የተቋማዊ አሰራር ሲወራ በነገራችን ላይ ኢትዮጵያውን ላይ ተቋማዊ አሰራርን አስጠብቆ ከመሄድ አንጻር እያደረገች ያለችውን ጥረት እየተቹ ያሉት የኤርትራ መንግስት ባለስልጣናት አገራቸው ላይ የሚገኙ ተቋማት በሙሉ በኤርትራው ፕሬዚዳንት ኢሳያስ አፈወርቂ ስለሚዘወሩ ነው። ታዲያ የግብፁ ፕሬዚዳንት ተቋማዊ አሰራርን አጠናክረዋል። እኚህ ደግሞ የኤርትራው ፕሬዚዳንት ግለሰባዊ አሰራርን ያጠናከሩ፣ ግን ሁለቱም አምባገነናዊ የሆነ ስርዓትን የሚከተሉ ከስልጣን ላለመውረድ ህዝብን ለጦርነት የሚጋፍሩ ደም አፍሳሽ ጦርነት ውስጥ ለመግባት ዝግጁ የሆኑ መሪዎች ናቸው። የኤርትራው ፕሬዚዳንት እና የግብፁ ፕሬዚዳንት አሁን ላይ በሀገራቸው ያለውን እንቅስቃሴ ተከትሎ የኢትዮጵያ ህዳሴ ግድብ ተገንብቶ ኢትዮጵያ ግድቡን ገንብቻ አጠቃልያለሁ ብላ በይፋ ስታስመረቅ የግብፁ ፕሬዚዳንት አብዱል ፈታህ አልሲሲ ያልጠበቁት ተቃውሞ ከህዝባቸው ተነስቷል፣ ከፖለቲከኞች ተነስቷል፣ ከሚዲያ ተቋሞቻቸው ተነስቷል። በተመሳሳዩ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ኢትዮጵያ ልትወረን ነው፣ ልትከበን ነው፣ አሰብ ወደብ እያለች እያነሳች ያለችው አጀንዳ ኤርትራን የመጠቅለል ነው ሲሉ ህዝቡ ዳግም ወደ ጦርነት መግባት አንፈልግም፣ ልንተርፍ የምንችለው በፈጣሪ ታምራት ነው፣ ስለዚህ ከኢትዮጵያ ጋር ሰላም ያስፈልገናል፣ ዲፕሎማሲ ያስፈልገናል ብለዋል። እነዚህ ሁለት ኃይሎች አሁን ላይ ተቃውሞ እየፈጠረባቸው ባለው በዚህ ወቅት ላይ ስልጣን ላይ የመቆየት ፍላጎታቸው እጅግ ጨምሯል። ሁለቱም ላይ ከስልጣን የመውረድ ስጋቶች እየታዩ ነው። የግብፁ ፕሬዚዳንት አብዱል ፈታህ አልሲሲ በሰሞኑን የተነሳባቸው ተቃውሞ ስፔሻሊ ደግሞ ኢትዮጵያ የራስ ገዟ ሶማሊያን የሉዓላዊ ሀገርነት እውቅናን ካገኘችበት ጊዜ ጀምሮ ኢትዮጵያ ህዳሴ ግድቡን መገንባት መጨረሷ ደን ደግሞ የቀይ ባህር ጥያቄ አንስታ የቀይ ባህር ጥያቄዋ ሊመለስ አንድ ምዕራፍ መሻገሩ
ግብጽ አሁን ላይ ባላት የመንግስት አካሄድ አሸናፊ ልትሆን እንደማትችል ስለተረዱ ግብጻውያን ተቃውሞ እያሰሙ ነው። በተመሳሳዩ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ላይ ከቀይ ባህር አፋሮች ጨምሮ እንደነ ብሉ ሪቮሉሽን አይነት ኃይሎች መፈንቅለ መንግስት ለመፈጸም እየተንቀሳቀሱ ነው ያሉት። ስለዚህ እነዚህ ሁለት ኃይሎች ምንድነው ማድረግ የሚፈልጉት? በስልጣን ለመቆየት በሚያደርጉት ጥረት ላይ በጥርጣሬ የተሞላ ዜጎች አፈና ላይ ያተኮረ አይነት ስርዓትን እየተከተሉ ነው የሚገኙት። በጥርጣሬ የተሞላ የምንለው ሁለቱም አብሯቸው የሚሰሩ ባለስልጣናትን አያምኑም። ሁለቱም ህዝብ የሆነ ነገር ትንፍስ ሲል ያፍናሉ፣ ያስራሉ። የኤርትራው ፕሬዝዳንት ቅርብ ጊዜ እኮ ወደ 70-80 የሚጠጉ የአንድ መንደር አካባቢ ነዋሪዎችንም ለምን ልጃችን ተገደለ ብለው ጥያቄ ሲያነሱ አስረዋቸዋል። ስለዚህ አፈናና እስር መገለጫቸው ሆኗል፣ አምባገነናዊነታቸው። ደኔ የውጭ ፖሊሲያቸው የኤርትራም ሆነ የግብጽ ፕሬዝዳንት በስልጣን ለመቆየት በሚያደርጉት እንቅስቃሴ ላይ የውጭ ፖሊሲያቸውን እያደረጉት ያሉት እንቅስቃሴ ኢላማቸው ሁሉ ኢትዮጵያ ነች። እነሱ በስልጣን ለመቆየት ኢትዮጵያን ሁሌ አጀንዳ ማድረግ አለባቸው። ደን ኢትዮጵያን አጀንዳ አድርገው ኢትዮጵያ ላይ ለሚወስዱት እርምጃ ሱዳንና ጅቡቲን እየተጠቀሙ ይገኛሉ። ከዛ በተጨማሪ አንዴ ያዝ አንዴ ለቀቅ የምትለውም ደግሞ ሶማሊያን ይጠቀማሉ። በነገራችን ላይ ሁለቱም ስልጣን ላይ ለመቆየት እያደረጉት ያሉት እንቅስቃሴ ጥቅም ላይ ያተኮረ እንጂ አንዳቸው ለአንዳቸው የግለሰብ ጥቅም ላይ ያተኮረ አንዳቸው ለአንዳቸው አገር እድገት ለሀገረ መንግስት እድገት ለብሔረ መንግስት እድገታቸው ምንም ኮንትሪቢዩሽን የላቸውም። ግብጽ አሰብ ወደብን ልታለማ ነው የሚለው አጀንዳ ሲነሳ እኮ ግብጽ አሰብ ወደብን የምታለመው ለኤርትራ ኢኮኖሚ ተጠቃሚነት አይደለም። ኢትዮጵያ ኢንተረስቱ አሰብ ወደብ ላይ ስላለ ኢትዮጵያን ለመበቀል ነው። ደሴም ሽት ጅቡቲ ላይ ጅቡቲን አለማል ያለችው ግብጽ ጅቡቲ እንድታድግ ፈልግ አይደለም። ጅቡቲ እኮ አድጋ እንደተባለው አድጋ ከግብጽ የበለጠ ኢኮኖሚ ቢኖራት ግብጽ እዛው ነው የምትመታት። ትስስራቸው የግል ጥቅም ነው። ኢትዮጵያን መበቀል ነው አጀንዳቸው ሁለቱም መሪዎች። ታዲያ ይህንን ለማድረግ በሚያደርጉት እንቅስቃሴ ሱዳንና ጅቡቲ መጠቀም ያድርገዋል። የሱዳን የእርስ በርስ ጦርነት አሁን ላይ እንዳሰቡት አልሆነላቸው። ከጅቡቲ ጋር ያለው ግንኙነት ጅቡቲ የፈለገ ከስምምነት ብትደርስ ከግብጽ ጋር ያዙኝ ልቀቁኝ ብትል በኢትዮጵያ ተጽዕኖ ስር መሆኗን አውቃለች። የሆነ ቀን ጅቡቲ ፊቷን ወደ ኢትዮጵያ እንደምታዞር ግብጽ ተረድታለች። ስለዚህ ይሄ ውጥረት አሁን ላይ በተባባሰበት በዚህ ወቅት ላይ ኤርትራም ሆኑ የግብጽ ፕሬዝዳንት ስልጣን ላይ ለመቆየት የሱዳን የእርስ በርስ ጦርነትን በቀጥታ ይዘው ይደግፋሉ። ጅቡቲን ደግሞ ኢትዮጵያ ወደ ቀይ ባህር እንዳትጠጋ የኢትዮጵያ ገቢ ወጪ ንግድ እንቅስቃሴ በጅቡቲ በኩል እንዳይካሄድ እያደረጓት ይገኛሉ። ጅቡቲ እኮ የእነሱን አጀንዳ ተቀብላ ነው የራስ ገዟ ሶማሊላንድን የሉዓላዊ ሀገርነት እውቅናን የተቃወመችው። ምኗ ተነካ? ምኗ ኢትዮጵያ ገቢን ታሳጣኛለች የሚለውን አጀንዳ የሰጠቻት ግብጽ ናት። ኢትዮጵያን ስትራቴጂካዊ ፍላጎቷን አደናቅፊ የሚል አጀንዳ የሰጠቻት ግብጽ ናት። ስለዚህ እነዚህን ኃይሎች በመጠቀም ሁለቱ መሪዎች ኢትዮጵያ ላይ ኢላማ አድርገው እየተንቀሳቀሱ ነው የሚገኙት። ኢትዮጵያ ደግሞ እነዚህ ሀገራት ላይ ብልጫ ወስዳለች። ኢትዮጵያ በምን ብልጫ ወሰደች? በዲፕሎማሲ፣ በፖለቲካው፣ በኢኮኖሚው የሀያላን ሀገራት አይን ማረፊያ ሆናለች። ዓለም አቀፍ ተቋማት መዳረሻ ሆናለች። የከተማዎቻችን እድገት ብቻ ሳይሆን ኢን ኤቭሪ ሴክተር ኢትዮጵያ እያመጣች ያለችው ለውጥ በአመራር ደረጃ ኳሊፋይድ የሆነ አመራር አገሩን ክብሩን የሚያስጠብቅ ትውልድ ያለው አመራር እኮ የተፈጠረው ዲስ ታይም ነው። ህዋትማ አገሪቱን ሲመራ በነበረበት ወቅት ጊዜ እኮ የአገሪቱ ያሉና መሰረት የሆነውን አሰብ ወደብን አሳልፎ ሰጣቸው። ያን አይነት ትውልድ መፍጠር እንደማይችሉ እንደዛ አሳልፎ የሚሰጥ አመራር መሪ እንደሌለን ስለተረዱ አሁን ላይ ዲፕሎማሲና ፖለቲካዊ ተጽዕኖችን ኢትዮጵያ ላይ በማሳረፍ ኢትዮጵያን በተለያዩ አጀንዳዎች ጠምደን እኛ ስልጣን ላይ መቆየት እንችላለን፣ የግብጽ ህዝብን አባይን ልናስመልስልን ነው የሚል አጀንዳ ይዘን ስልጣን ላይ ቆያለው፣ አሰብ ወደብን ሊወስዱ ነው፣ ወረራ ሊፈጽሙ ነው፣ ከወረራ ማድናችሁ እኔ ነኝ ብለው ደግሞ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ስልጣን ላይ ለመቆየት ጥረት እያደረጉ ነው። እነዚህ ሁለት አምባገነን መሪዎች ስልጣን ላይ ለመቆየት ኢትዮጵያን አጀንዳ አድርገዋታል። ግብፃውያን ስለ ኢትዮጵያ የሚነገራቸው፣ ኤርትራውያን ስለ ኢትዮጵያ የሚነገራቸው ኢትዮጵያ የምትባል ሀገር ህዳሴ ግድቡን የጥፋት ግድብ ነው እንዳሉት የግብጽ የውጭ ጉዳይ ሚኒስትር የጥፋት ሀገር ናት። ኤርትራውያን የሚነገራቸው ልትወረሩ ነው፣ እየተጨቆናችሁ ያላችሁት በኢትዮጵያ መንግስት ነው ይባላል፣ መተንፈስ እንኳን ሳይችሉ። ስለዚህ እነዚህ ሁለት አምባገነን መሪዎች ተመሳሳይ የሆነ አካሄድ ያላቸው አምባገነናዊ ስርዓትን የሚከተሉት አምባገነን መሪዎች በአንድ ሚዛን ላይ መቀመጥ የማይችሉ ጓደኛ ማቾች ናቸው። ይህን አካሄዳቸውን ደግሞ ማን ተረድታለች? ኢትዮጵያ ስለተረዳቻቸው ኢትዮጵያ ምንድን እያደረገች ያለችው ዲፕሎማሲውን አሳድጋ ፖለቲካዊ ተጽዕኖዋን ፈጥራ
አትደርስም የተባለው ላይ እየደረሰች ነው። አትረግጠውም የተባለችውን አካባቢ እየረገጠችው ነው። ይሄ ለነሱ ራስ ምታት ነው፣ ጭንቀት የወለደባቸው ድርጊት ነው። ይሄንን በማድረግ ነው እንግዲህ እየተንቀሳቀሱ የሚገኙት። የኤርትራና የግብጽ ባለስልጣናት አሁን ላይ እነ ኬንያ ኢትዮጵያን ጥቅም የሚያገኙባት ስትራቴጂክ አጋራቸው ነች። ለግብጽና ለኤርትራ ስጋት ናት፣ ስጋታቸው ነች። በቃ ኢትዮጵያ የሆነ ባለስልጣን ሄደ ከተባለ ከሀያላኑ ሀገር ደግሞ ምን ሊወሰንብን ነው፣ ደግሞ ምን ይዛብን ልመጣ ነው ብለው በቃ ሽርጉድ ነው የሚሉት። ለነ ኬንያ ለነ ኡጋንዳ ሌሎች አፍሪካ ሀገራት እነ ደቡብ አፍሪካ እነ ታንዛኒያ ጨምሮ አጋራችን የልማት አጋራችን ልናድግባት ነው የሚሏት። ሌላውን እንተውና የብሪክስ አባላት እነ ኢራን እነ ቻይና እነ ሩሲያ ተስፋ ያደረጉባት ኢትዮጵያ ለግብጽና ለኤርትራ ስጋት ነች። እንደ ሀገር ብቻ ሳይሆን ስጋት ለነዚህ ሁለት ፕሬዝዳንቶች ስልጣን ላይ ለመቆየት እንዳይችሉ ስጋት የሆነችባቸው ሀገር ኢትዮጵያ ነች። ስለዚህ በጥቅሉ ኢትዮጵያ ስጋት በሆነችበት በዚህ ወቅት ላይ እነዚህ ሁለት መሪዎች እንግዲህ የማይፈነቅሉት ድንጋይ የለም። እስካሁን የተሳካላቸው ነገር የለም። ሲሳካላቸውም አላየንም፣ የሚሳካላቸውም ነገር የለም። ኢትዮጵያም ስጋት ሆናባቸውም ቢሆን ለሌሎች አጋር የልማት አጋር የእድገት አጋር ሆና ደግሞ ቀጥላለች። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁ ቆይታ ያደረኩት እኔ ፍሬ ህይወት ዮሐንስ ነበርኩኝ። በቀጣይ በሌሎች አጀንዳዎች እስከምንገናኝ ድረስ ቸር እንድቆዩ ተመኘውላችሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠየኳችሁ። ቻናሌን ሰብስክራይብ ካደረጋችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋብዛችኋለሁ። በቀጣይ በሌሎች መረጃዎች ተመልሼ እመጣለሁ። በድጋሚ እንኳን ለጌታችን ለመድኃኒታችን የኢየሱስ ክርስቶስ የልደት በዓል ሁላችሁም የክርስትና እምነት ተከታዮች አደረሳችሁ ለማለት እወዳለሁ። መልካም ቆይታ